እንደሞተች እስካሁን አልታወቀም? አስወርዳለሁ ብላ የባህል ሐኪም ጋር ሄዳ ነው አሉ። መቼም አይጣል ነው። ብዙ ደም ፈሰሳት ሞተች። ለምን ሆስፒታል ሄዳ አላስወረደችው? እኔ ምን አባቴ ያውቂ እንደው አደራሽ ሳይሆን ነው እንጂ መጠንቀቅ ከሆነ በኋላ እንዲች ብለሽ እንዳታስቢው ተናግሬያለሁ። ማይ በሻውን ቶሎ ደርሰሽ ነው የሚሄድበታል። እኔ ምለው ሰውዬሽ መቼ ነው የምትዋወቀው? አንድ ቀን። ይሄ አንድ ቀን እኮ አመት ሆነብኝ። ማይ ደግሞ አይመቸውማ። ሰሞኑን ራሱ ዱባይ ነበር። በይ ለምሳ ቆንጆ ሽሮ ስሪ። ሽንኩርት ትሸጫለሽ? ሽንኩርት እየላጥኩኝ ምን መለል ትፈልጊያለሽ? ቁጭ በይ ሽሮ ልሰራ ነው። አንቺ ባልሽ መጣ አይደል? ዛሬ እሱ ጋር ነው የምበላ። ለዛውም ቤት ጫጫታ የለብን። ሰው አየኝ አላየኝ የለ። እንኳን ደስ አለሽ። ከመቅናት አንቺን ባልሽ ጋር መሄድ። አረ ደውሎልኝ ነበር። ትንሽ ብር ይዘሽልኝ ነው ብሎኛል። አሁን ሄዳለሁ። ሳልጠይቅሽ ዛሬ ስራ የለም እንዴ? ባክሽ አልገባም። ያጅል የሚልክልኝ በቂ ነው። አረ ታይ ግፍ ነው። አንዱን ለፍቅር አንዱን ለገንዘብ ካልሆነ ኑሮ እንደሆነ እንደምታዩ ነው። እኔማ ጉዶኛ ይልሻለሁ። ደሞ ምን ሆንሽ? አረገዝ። እንዴት ብዬ እንደምናገረው ራሱ አላውቅም። ታስፈነጥረዋለሽ። መቼም ከዛ ሽማግሌ መውለድ እንደማትፈልጊ እርግጠኛ ነኝ። እኔ እኮ ወደዋለሁ። ወኛቱኝ የሆነ ነገር እንዲከፍትልሽ አድርጊና ላሽ በይው። በይ ሊዳው ቆይ ሽሮ ይድረስና በልተሽ ትሄጃለሽ። አቤልዬ ሳይነሳ ልድረስበት። የሞቀ ገላን ቅፍ ማድረግ አማኛል። እሺ እንጂ ምሳው ደርሷል ወይስ እንዴት ነው? አሁን ቁጭ በይ። ምን የመሰለ ምግብ ይቀርብልሻል? ያው እንደተለመደው ጫው ይበዛል ወይ አንሳል? እሱን እንግዲህ ቀምሰሽ ታመሰግኝኛለሽ። ይጣፍጣል። እኔም እኮ በጣም ነው የሚጣፍጠው። አስራ 15 ቀኑ ያለኔ እንዴት ነበር? በጣም ፍቅ ብለህ ነበር። እንዴት ነው የሄድክበት? ጥሩ ነበር። እቃዎቹን አስጭኜ ነው የመጣሁት። ከ20 ቀን በኋላ አዲስ አበባ ይገባል ብዬ አስባለሁ። እኔ ደግሞ ከስራ ተባረርኩልህ። ምን አድርገሽ? አርፍጄ። የሥራ ሰዓት ካላከበርሽ እኔም ማለቃሽ በሆነ አባረርሻለሁ። አንተ ምን አለብ? ያመጣሁልሽን ዕቃ ብታይ። ከዛ በፊት ግን ልነግርህ የምፈልገው ነገር አለ። በመጀመሪያው ወር ሲቀር የቀን መዛባት ይሆናል ብዬ ዝም አልኩ። በሁለተኛው ወር ሲቀር ሐኪም ቤት ሄጄ ከዛ መጻነስ የተነገረ። አምላኬ ሆይ እውነትሽን ነው?
ወአምላኬ አንቺንም ልጄንም እወዳችኋለሁ። ወይኔ እማዬ ስትቀበለው ለምንድን ነው የምትናገሪው? እንዴት ዲቃላ ወለደች ብላ ራሷን ታጥፋ? ሰርጋችን በቅርብ ቀን ይሁን። እኔ ልታገባኝ? አዎ ሽማግሌ እልካለሁ፣ ሙሉ ወጪውንም እሸፍናለሁ። ስራ ተገኝቶልሻልና ነገ ትጀምሪያለሽ። ሌላ ሰው አስገባበት። አንቺ ዙረቱ ይሻላል ይስጫቸው። ለምን አንቺ አትገኝ? ላገባ ነው። ውሸት። ማርያምን የቀለድሽ ነው ወይስ? የምሬን ነው። ሰሞኑን ሽማግሌዎች ይመጣሉ፣ ተዘጋጁ። አንድ ገና 20 ዓመትሽ ነው። ሁለት እኔ ሱባኤ ልገባ ነው። ስለዚህ አንቺን ሽማግሌዎች ማንንም አያስተናግድልሽ። እሱስ ማግባት ያለባት በዚህ እድሜዋ ነው። ለሽማግሌዎች ደግሞ እኔ ምን እሰራለሁ? አንቺ ደግሞ እናት በሌለችበት እንዴት ይሆናል? እኔ እንግዲህ ተናግሬያለሁ። ለመሆኑ የማን ልጅ ነው? ማለቴ ቤተሰቦች የት ሀገር ሰዎች ናቸው? እነሱ ከተዋደዱ ዘር ሃይማኖት መጠየቅ ምን አስፈለገ? አሁን ዘመናዊነት ተብሎ ነው እንጂ እኮ በፊት እስከ 7 ዘር ተጠይቆ ነበር ወደ ትዳር የሚገባው። ከነገ ወዲያ ይሁዳዴ ጾም ይገባል። ነገ ወደ ጻድቃኔ እሄዳለሁ። ያንቺ ሱባኤ ማለቅ የለውም እና እኔ እዚህ ግድ የለሽም ትሂድ፣ እኔ እናትሻለሁ። አንቺ ደግሞ ምን ያቅለበልብሻል? እምቢ ካላችሁ ተነስቼ ቤቱ ነው የምገባው። ሰርግ መደገሻ ብሎ 500 ሺህ ብር ሰጥቶኛል። ወይ ሽማግሌዎቹን እኛ እናስተናግድና ሰርግሽ ደግሞ እናትሽ ስትመጣ ይወሰናል። ይሄ ያስማማናል። ዞሮ ዞሮ ግን ሰርግሽ የሚሆነው ሁዳዴ ሲወጣ ነው። የስንቱን ሴት ቀሚስ እንዳልገለክ ስንት ንጉስ ሊሆን የሚችል ጽንስ እንዲያስወርዱ እንዳላደረክ ዛሬ ለምን አትሆኝ? እንደዚህ አይነት ወሬ ሁለተኛ እንድታወራኝ አልፈልግም። ወንድሜ እኔ ትዳር ጨርቄን ሊያስተለይ ነው፣ ባትገባበት ነው የሚሻለው። ቤዛን በጣም ወዳታለሁ። በሆዷ ውስጥ ላለው ጽንስ ደግሞ አባት መሆን እፈልጋለሁ። በኋላ ስታማርር እንዳልሰማ። ደግሞ ማን ያውቃል? ሀብተን ፈልጋ ሊሆን ይችላል የጸነሰችልና ልታገባ የወሰነችው። ጥላሁን እስኪ ዝም በል። እጮኛሽ መቼ ነው የሚመጣው? አላውቅም። ለምን አትጠይቂው? ከመጣ ይምጣ፣ ካልመጣ ካልመጣ ኡፍ እማዬ ከጓደኞቼ ጋር ቻት እያደረኩ እኮ ነው። እስቲ ስትከረፈፊ አጅር ተቀደመች። እሷ የጣደፈችው እርጉዝ ስለሆነች ነው። አሃ ዲቃላ እንዳይባልባት ነው እንደዚህ ያዙ ይልቀቁኛ በዛችሁ። ደግሞ ለሙኒት እንዳትነግራት። ዘላን ናት።
የአብርሃምና የሳራ ያድርግላችሁ። እኔም ገዳም እገባለሁ። አንዳንዴ እየመጣሽ አታይኝ? የምን ገዳም ነው የምታወሪው? 20 ዓመት እኮ ለኔ ኖረሻል። ከዚህ በኋላ ለራስሽ ነው መኖር ያለብሽ። ገዳም መግባቴ ታዲያ ለማን ሆነና? በኃጢአት የተጠመቀ ስጋዬን ለማጽዳት እኮ ነው። አይሆንም። ስወልድ ማን ያርሰኛል? ሲከፋኝ ማን ያጽናናኛል? ባልሽ ባል ይሰለቻል። እናት ግን ሁሌም እናት ናት። እና ከየት አመጣለሁ ትኛለሽ? አይጥ አሁን ከየት አመጣለሁ? ስራ እንዳቆምኩ ታውቂያለሽ እንዴ? አሁን አመጣሽ አላመጣሽ? ከዛሬ በኋላ ግን እንዳትጠይቀኝ። አንድ ሺህ ብቻ? ይሄንንም ከማዬ ተቀበይ ነው። ዋው ዋው በጣም ያምራል። አመሰግናለሁ። እስኪ ያማረሽን ንገሪ። ከመኪናው ወርደሽ ጨፍር ማየት አውቄ ነው ደግሞ ላንቺ አንቺ እንደዚህ ከዚህ በላይ ያስፈልግሻል። ሌላስ? በቃ ሆዴን እኮ የሳኩበት አመመኝ። ስለምወድሽ እኮ ነው። እኔም በጣም እወዳለሁ። አብረን እስክንኖር ጓጉቻለሁ። እኔስ እራሱ እንደምን አላችሁ? አንቺ በቃ ስራሽ ቲክቶክ ሆነ? ቆይ ስራውን ለምን ተውሽው? ከትራንስፖርት ላላለፈ ለ4000 ብር ደሞዝ ቀስ ብላ ደህና ስራ ፈልጋ ትገባለች። እውነቷን ነው። ቆይሽ ለምን አትማሪም? ተማረች አልተማረች ሰራች አልሰራች ጮኛዋ ሲመጣ ይጋባሉ ይዟት ይሄዳል። ለማለኝ በሰማይ ዳባዬ ምን ነካ? ዝም በይው። እሱ እንደሆነ የድሮ አስተሳሰቡ ያለቀቀው ሰው ነው። የልትጅ ነው ማንት ጋር ነው ማድረው። ቻው። ቋንቋ ሽብር ብር መሆኑ ሰሞኑን ፊት ስለሰጧት ነው የጠገበችው። ታዲያ ጥፋት ተቀምሳት ነበር። ለማንኛውም ግማሹን አምጣ። አንቺ ደግሞ ሼቦች ጠፋን ይተራቁሽኛልሽ። እሱማ ዘጋኝ። ዛሬ እዚህ ነው የማድረው። ኧረ ይመችሽ።
እንደማስብ ታውቂያለሽ? መቼም የፈረደበት አሌክስ ነው። የኮስሞቲክስ ሾፕ አስከፍተዋለሁ። ከዛ እኔና አቤል አብረን መኖር እንጀምራለን። አሌክስ ሲመጣስ? አልፈልግም ማለት መብት አለኝ። እንጃ እኔ አላማረኝ። አቤል እንደሚወድሽ በምን እርግጠኛ ነሽ? አቤል በጣም ነው የሚወደኝ። ጸጋ ውሃ ጠጪ። ተነስተሽ ቀርተሽ አጣጭም እንዴ? ሰራተኛ ያለ ምን አደከመኝ። ጸጋ እንዳታመጭላት። ተነስተሽ አጣጭ ባለጌ። ጸጉር ቤት ያለው ወረፋ አይደለም። ሰዓት የለኝም ብዬ ትቼው ወጣሁ። ተሳት ትሰራለሽ? እውነትሽ ነው። የት ነው የሚሰራው? ማ ቤዛን ነው። የፈርኒቸር እቃዎች አስመጪ ነው። ተወጇለሽ? መቼስ ሳትወዶ ለማግባት አትወስንም። ሽማግሌዎቹ መጡ መሰለኝ። ተነሱ። ግቡ፣ ወደ ውስጥ ግቡ። እሺ ግቡ። እንኳን ደህና መጣችሁ። ቁጭ በሉ። የመጣንበትን ጉዳይ ሳንጨርስ እንዴት እንቀመጣለን? ምን ነገር ጣላችሁ? ልጃችሁ ቤዛን ለወንድማችን ልመና በጀ እንድትሰጡልን ጠይቅ ነው የመጣነው። ባህሪው ስራው ምንድነው? የራሱ ገቢ አለው። ባህሪውም በጣም ጥሩ ነው። ከዛ በፊት አግብቷል? ኧረ አላገባም። ልጅስ አለው? አይ አልወለድም። ምርመራስ አድርገዋል? አዎ። እድሜው ስንት ነው? እድሜው 48። ስንት? ያው ለትዳር ምራቅ ዋጥ ያደረገ ሰው ነው የሚያስፈልገው ይባል የለ? እኔ በተረት ማንሱ አይደለም። አሁን ገና ነው የወጣ ነው። ምን አሏችሁ? እየተንጠባረሩ ለውድ ቀጠሩ። በጣም ትልቅ ነው የሚል ነገር አለ እና እሺ የሚሉ ይመስልሃል? አሉ አንተ እንደሆነ ማተመታል እንዴ? ካረገዘች በኋላ ምን ያመጣሉ? ትልቅ ሰው መሆኑን መጀመሪያ ለምን አልተናገርሽ? ይሄንን እናትሽ ሳታውቅ መወሰን አልችልም። በቃ ደህና ዋሉ። ልሂድ። ድጋሚ መቼ ነው የምንገናኘው? አንተን ደስ ባለ ጊዜ እኔ እንደሆነ ስትቀጥረኝ ባይወጣኝ። ይሄ ነገርሽ እኮ ነው ከጣፋጭነትሽ በተጨማሪ የሚያስወድድሽ። ዘግታኝ እኮ በጭንቀት ነው የከረምኩት። እባክህን አትስጋኝ። እኔ እኮ ድድ ነው ማደርግ። ኮቴና ገቢ የዛሬው ሴክስ ደግሞ ዋና ኮንዶም ስላልተጠቀመ እኮ ነው። የምን አባቱ ኮንዶም ነው? ብትፈልግ ስኬት ታመጣለህ። ቅጠል አይደለም የሰጡሽ፣ ቆጥበሽ ተጠቀሚ።
እሱን ለምስጥር ትነግራት አይሻልም? ኡፍ ስለሱ አታንሽብኝ አላልኩሽም? አስበሽበት ነው ግን የወሰንሽው? አዎ ምክንያቱም ከማልወደው ሰው ጋር ተጋባው ማለት እድሜ ልኬን በጸጸት ስቃጠል መኖር ማለት ነው። ወይ አግቢውና ይዞሽ ከወጣ በኋላ የፍቺ ጥያቄ አቅርቢለት። ከዚህ ሁሉ እዚህ ሱቁን ከከፈተልኝ በኋላ አልፈልግም ብለውስ? ከተሳካ እሱም ጥሩ ሀሳብ ነው። ግን አቤል ይወድሻል? በጣም። ስራው ግን ምንድነው? በኮምፒውተር ሳይንስ ነው የተመረቀው። ስራ ግን የለውም። ሰርተን እንለወጣለን። ፍቅር ካለ ደግሞ ሁሉ ነገር ቀላል ነው። ለማንኛውም ሁሉንም ነገር አባቴ ሳይሰማ በጥንቃቄ አድርጊ። ቆይ ጎልማሶች ለወጣቶች ተስማሚ አይደሉም ያለው ማን ነው? የሰው አጉል ፍልስፍና እና ጎትሸሽ የሚሉ ይመስልሻል? ደንቡላ ለመጣት ሽማግሌ ልካል። እምቢ ካሉ ቤዛ ጨርቂ ማቂ ሳትል ትመጣለች። ዋው ፍቅር እኮ ነሽ። ቆይ ለምን አትሆኝም? ዋ ዝም ብለህ ብትቅጣት ይሻልሃል። ለነገሩ ልክ ነሽ፣ ለችግር ቀን ትሆናለች። አቤልዬ ወይዬ ልብሳችንን እናውልቅ። ጋሻ ግን የለኝም፣ ገዝቼ ልምጣ? ከመቼ ጀምሮ ጆሮዬ ነው? አይ ሄለን እኮ ጋሻ ካልገዛን ስለምትለኝ በሷ ልምዶብኝ። እኔ እናንተ እኮ እንተማመናለን። በዛ ላይ በባዶ ነው የሚጣፍጠው። ቆይ ግን ወንዶች ለምንድን ነው ክብር የማይወድላቸው? ሁሉንም ወንዶች አትንኪ። አሁን እኔ ልምጣል አብሬ ልደር ልለውን የደወልኩት። እሱ ደግሞ አልተመቸውም አላነሳልሽ። ማንሳቱን ተይው ጠረቀመብኝ። ምናልባት ከሌላ ሴት ጋር ነው ቢሆንስ? ማ አቤል አይነካካው። ምናልባት እየቃመ ይሆናል። ያርግልሽ። እኔ ግን ምንም አይመቸኝም። ታያለሽ አቤል ምን አይነት ባል እንደሚሆንልኝ የዛኔ ታመሰግኛለሽ። ቆይ አንቺ አሌክስ ምን ሆነብሽ ነው የጠላሽው? አልወደውም። ምን ነው መጀመሪያ አንቺ አልነበርሽ እንዴ ተጣብቀሽበት የነበረው? ነበር። አሁን ግን አቤል የሚባል ፍቅር የሆነልሽ ታገኘ። ለማያ አቤል ምን እንደሚሰራው ስትለኝ ምን እንዳልኳት ታውቂያለሽ? ምን አልሻል? በኮምፒውተር ሳይንስ ነው የተመረቀው አልኳት። ጭራሽ 10ኛ ክፍል ያልገባው ልጅ። በቃ ይሄን ያህል ካጫወትኳችሁ ወደ መኝታ ቤት። የትምህርት ቤት ክፍያ፣ የውሃ፣ የመብራት እንዲሁም ለአስቤዛ አስቀምጥልኝ። ደህና ደር። የለኝም። የምትጠጣበትና ከማንም አለሌ ጋር ግን የምትጋደምበት አታጣም። አንቺ ነሽ አለ። ሄለን ሂጂና አግዣቸው። ለምንድን ነው በእድሜ በጣም ይበልጥሽን ሰው ማግባት የፈለግሽው? ስለምወደው። አይመስለኝም።
እውነቱን ለመናገር ለሀብቱ ብለሽና ስላረገሽ ነው። ማንም ይንገረኝ። ነገሮች ከመሆናቸው በፊት እውነቱን ንገረኝ። እንዴ አሹ እኔ ስለምወደው ነው ላገባው ወሰንኩት። ኋላ ጸጸት ውስጥ እንዳትገቢ። እናትሽ ቀድማ ብታውቅ ጥሩ ነበር። ስላረገሽ ነው የዛሬውን ቀጠሮ ያልሰረስኩት። እንዴት ነሽ? የሚጠጣ ምን ላምጣልሽ? ይልቅስ ቁጭ በልና ይዘው ተሮሮኝ ስማኝ። አሁን ደግሞ ምን አጣላችሁ? በጣም ምርር ብሎኛል። አታልቅሽ። አሁንም የቤት ወጪ ከልክሎሽ ነው? ምን እሱ ብቻ ጥልና ስድብ ምግብ ሆኗል። ብሩንም እንዲሰጥሽ ነግረዋለሁ። ብቻ እሱ ሰዓት በሚሆንበት ሰዓት አንቺ ውሃ ለመሆን ሞክሪ። ቢያንስ ለልጆችሽ ስትይ። እሱ ግን መቼ ነው የሚቀየረው? ዋናው ያንቺ ጥንካሬ ነው። ቀን ራሱ ይቀይረዋል። አንቺ ተስፋ አትቁረጪ። አይመስለኝም። ጸጋ ቤዛን ነቢያት ቆንጆ ቡና ነው። በጣም ጥሩ ቡና። ተዋውቂያቸው። ሙሽራችሁ እሷ ነች። ኦቴ መታፈሩ ነው። አይ የሴቶ ጉንዳይ ቀርብላ ነው። እንግዲህ እናቷ ስትመጣ የሰርጉ ቀን ይቆረጣል። ለዛ ያድርሰን። አሜን። በሉ እንግዲህ እግዚአብሔር ይስጥልን። እንዴ ምን ነው ቡናውን ሳትደግሙ? አይ ይበቃል ይበቃል። በተረፈ እንግዲህ እግዚአብሔር ታከልበት። አሜን አሜን አሜን። እግዚአብሔር ይስጥልን። ሰላም አለሉ። እሺ ጀመረሽ ረፊ ጀመረሽ ደግሞ ረፊ እማዬ ተመስገን አምላኬ። ምንድነው ጉዱ? ቅዠት ሊገለኝ በህይወት ማገኛት ሁሉ አልመሰለኝም ነበር። ሽማግሌዎች እኮ ገና አሁን ነው የወጡት። መኪና መንገድ ላይ ተበላሽቶ ነው እንጂ ቀድሜ ይደርስ ነበር። በቃ እሱ በቀረ ማለት ነው። አረ ተመልሼ እሄዳለሁ። በቃ ከመጣሽ አይቀር ሰርጉ በቅርብ ቀን ቢሆን ይሻላል። በጾሙ ያውን በሁዳዴ በጭራሽ አይሆንም። ከሁለት ወር በኋላ ጾሙ ሲወጣ። ልጅቷ እኮ እርጉዝ ናት። ምን? እማዬ ሳላስበው የተከሰተ ነገር ነው። ተይ ተረጋጊ ተረጋጊ። ዱላ መፍትሄ ነው። ይልቅ እንኳን መጣሽ መሆን ያለበትን ነገር እንመካከር። ዛሬ ከጥራውን ጋር ነው የምታድሪው? ሰሞኑን ሚስቱ እየተነጫነጨችበት ስለሆነ ልጆች ጥላበት እንዳትሄድ ስለፈራ ቤት ነው ማድረው ብሎኛል። በቃ ስትመጪ ቀዝቀዝ ያለ ቢራ እንዳርሽ።
የደርሽ ደርሻለሁ። እርቦኛል ባለችሽ ነው እንጂ። እሺ እኔ ፍቅር ሴት አድርገህ ስላልፈጠርከኝ አመሰግናለሁ። ባለትዳር ናት። እኔም ነኝ። እሺ አሁን 2 ወር ድረስ እንዴት ብዬ ነው የምጠብቀው? ለምን አመት አትጠብቅም? እሷን እንደሆነ ታገኛታለህ። በነገራችን ላይ እቃዬ ነገ ይገባል። ነገ ቢሮ መግባት አለብህ። እሺ። ግን ኮሚሽኑ ለሚስት ነው የሚሰጣት። ለምን ሲባል? አሃ መታ ነበር አይደል? ቆይ አንተ ግን መቼ ነው የምትቀየረው? ቢያንስ ለልጆች ስትል እንኳን የሚስትን መርዛማ ምላስ ስትቀምሰው ያኔ ታመሰግነኛለህ። ሀይ ሄለን፣ መሰረት እባላለሁ። እህቱ ነኝ። ሀይ እህት እንዳለው ነግሮኝ አያውቅም ነበር። እንዴት ነሽ? ስለአንቺ ግን ነግሮኝ ያውቃል። አልነገርኩሽም ነበረ። እዚህ ነው የምታድሪው? አይ አታድሪ። ተነሽ ተነሽ ተነሽ። ከወሲብ የምትታቀቡት መቼ ነው? ወሲብ ወሲብ ወሲብ። አንቺ ከስንት ወንዶች ጋር የምትወጪው? እኔ ምክንያት ስላለኝ ነው። እኔ ለፍቅር ለልችን ለገንዘብ አይደል? ምን አለሽ? እሺ ብሏል። ሆድሽ ሳይገፋ ሁሉ ነገር ማለቅ አለበት። ቆይ አንቺ የፈራሽው የሰውን አፍ ነው አይደል? ሰው እንኳን ጫፋ ግን ይቅርና ፈጥሮ ያወራል። ስለዚህ ሰው ያለውን ይበላ። ደግሞ እንደነገርኩሽ ነው። በ28 ዓመት ይበልጠኛል። ምን? ሰው ለሰዓት ሆኗል። ተይኝ ልተኛበት። ሙኒት ከቤተክርስቲያን ስትመለስ ተኝተን ካገኘችን ትጮህብናለች። እሺ ማን ይደወለልሽ? እማዬ ናት። ገና መርካቶ እንሄዳለን። እናንተ እስካሁን አልተነሳችሁም? አረ ተነስተናል። እማዬ ባንቺ እጅ የተሰራ ቆንጆ ፍርፍር አምሮኛል። እሺ እሰራልሻለሁ። በሉ ተነሱ። ምንድነው እስከዚህ ሰዓት መተኛት?
ሰላም ነው? ደህና ነህ? አሁን ልደውልልህ እያሰብኩ ነው። የእቃዎቼ ነገር እንዴት ነው? ሳይፈተሽ ያለምንም ቀረጥ ከዚህ እንዲወጣ አይደል የፈለገው? መፈተሹን ፈትሹ፣ የቀረጡን ነገር እርሱት እንጂ ያው ቀረጡ የሚገባው ወደ እናንተ ኪስ አይደል? ታዲያ ደሞዛችን ለሻይ እንኳን አትበቃም። ሲሾም ያልበላ ሲሻር ይርበዋል አይደል ተረታችን። ደግሞ እዛ ላይ ሰርግ አለብን፣ የሱፍ መግዣ ያስፈልገናል። በነገራችን ላይ ሰርጉ በሚቀጥለው 15 ቀን እሑድ ይሁን ብለዋል። ድሮም ብያለሁ፣ ሆዷ ሳይገፋ መገላገል ነው የሚፈልጉት። አንቺ ታውቂያለሽ እናቴ ማርያም፣ ወግ ማረግ ካሳየችሽ ምን ትፈልጊያለሽ? ኧረ ምንም። በየመንደሩ እየዞርሽ ጠጅና ወጡንም ከመስራት ገላገለሽ። ስራ ያልነበር ለምን እተወዋለሁ? ሰውየው ሀብታም ናቸው፣ ለአንቺ መትረፋቸው ይቀራል ብለሽ ነው? አይ አምላኬ፣ ምን ንፋስ ሲሆን ያዳረሰው። አሁንስ ወልጄ የምተኛበት ቀን ናፈቀኝ። እንዴት? በቃ እኔ ተኝቼ አንተ እየሰራ ስታጎርሰኝ የልጅን ዳይፐር ስትቀይር ለማየት። እኔ ዳይፐር ላይ የለሁበት። ያድርሰንና ታያለህ። ያድርሰን። ቆይ ግን የድሮ ፍቅረኛ እንዴት ነበር የምትንከባከባት? እኔ እኮ ልም ያልኩ ዱርዬ ነበርኩኝ። የኔ የምላት ፍቅረኛ አልነበረችኝም። ትዝም የምትልህ የለች? አንዷ በጣም ተወደኝ ነበር። አርግዣለሁ ስትለኝ አላውቅም እንዳልኳት አስታውሳለሁ። አላውቅም? ለምን ዋሽሻለሁ? ግን አስወርዳ እንዳገባች የሚገልጽ ደብዳቤ ልካልኛለች። ታናዳለሽ? መቼ ባህሪ እንደተቀየረ ታውቂያለሽ? አንቺን ሳገኝ ምናምን ለማለት ነው። እሱ እንዳለ ሆኖ ከ10 ዓመት በፊት ወንድሜ ሲሞት። እንዴት? ወንድሜ በጣም ሀብታም ነጋዴ ነበር። እሱ ነው ያሳደገኝ። ለስራ ክፍለ ሀገር ሄዶ ማን እንደገደለው ሳይታወቅ ያደረበት ቤርጎ ውስጥ ተገሎ ተገኘ። ከዛ ስሜን ቀየሬ የነበሩትን ንብረቶች ሁሉ የራሴ ያደረኳቸው። አልገባኝም። ልመንህ አበጀ ሟች ወንድሜ እንጂ እኔ አይደለሁም። እኔ በላይ አበጀ ነኝ። ልመንህ አበጀ በሚል ስም ቀበሌ ሄጄ መታወቂያ አውጥቼ ንብረቶቹን በሙሉ የግል ያደረኳቸው። ቆይ ሚስት ልጅ አልነበረው? በፍጹም። አባዬ ምን እንዳለ ታውቂያለሽ? ምን አለ? ቤዛ ወንድ ልጅ በወለደችልን፣ እኔም ሙና ሴት ያውም አንድ አለ። በዘራቸው የሌለው በባሏ ዘር ካለስ? ልመንጋ ሄድሽ ስሞታ ብታቀርቢ ከዚህ ቤት የመባረሪያ ቀንሽን አጸደቅሽ ማለት ነው። አረ ተው ጥላሁን፣ ለልጆቻችን ስትል ዝም በይ። ልጆቻችንን መለመኛ አታርጋቸው። ቆይ ምን ማረግልህ ነው ጥሩ ባል ልትሆን የምችለው? የት ነበርክ? የት አመሸ? የሴት ሽቶ ሸተተኝ፣ መኪና ውስጥ ከሴት ጋር ሰው አይቶ ነገረኝ የሚል ቃል ካልሰማው ጥሩ ባል ትሆንልኛለህ? በትክክል
እንግዲህ ጀመረሽ። አምሽቶ ሲገባ የታለች አሻንጉሊቴ የሚለኝ። ተኝተሽ ከሆነ ደግሞ ቀስቅሻት፣ አለበለዚያ አልበላም። ቤዛዬ፣ ሽታዬ፣ ወርቅ ስራ የሚልሽሳ። ለቆጥቶኝ አኩርፊው ከሆነ ደግሞ ቀኑን ሙሉ በየጊዜው ሲያዞረኝ ይውላል። በ3 ቀን በሽታ ሀሳብ ወሰደው። አባትሽ የሰው መጨረሻ ነበር። ልጅስ የኔን እናት አባት ፍቅር የሚሰጥ አባት ያገኘው ቆይ ለምን ደውልልኝ? አማትህን ጠይቃት። የምሬን። ቆይ ግን ሞት የሚባለው ነገር የኔ እናትና አባት ወስዶ ያንተን ለምታውቸው የኔን እንደላ ትቁጠራቸው። በእርግጥ ሞትን አባቴን ይጠራው። ከዛ ብቻውን እንዳይሄድ ሞትን ከእናቴ ጋር አስተዋወቃት። ቀድሟት ላሻለ። ከዛ እናቴም ተከተለችው። አንቺስ? እኔንማ ለዛሽ ጭራቅ አክስቴ ትተውኝ ሄዱ። ከዛ የዲግሪ ምሩቅ ምሁር ተብዬ ጎረቤታችን ገና ሩጬ ሳልጠግብ ምን ነው ዝም አልሽ? ደፈረ። ከዛ ሌላኛው ደግሞ ደፈረ። 1 2 3 እያሉ ብዙ ሴት ያበላ ወንዶች ተጫወቱብኝ። እሱስ? እኔ አልፈራሁም፣ ፈርቼም አላውቅም። ልክ እንደ አባቴ እኔም ብዙዎችን አስከትዬ ነው ማንቀላፋው። እሜቲቱ የት ነበርሽ? ህፃን አይደለሁም። ደግሞ እኔ ላንተ የሚሰጥ መብት ልትሰጠኝ ይገባል። ኧረ ልጆቹ ማን ሊያስጠናቸው ነው? መቼም እውቀት ያነሳ መሆኑን ታውቃለህ። አባ እማዬ እኮ አማርኛ ብቻ ነው የምታስጠና። ደግሞ እኮ ስታስጠናን ትቆጣናለች። ልጆቼም ጭምር ተማረውብሻል። አባ አንተ ልታስጠና ነው? አስተማሪ ቀጥርላችኋለሁ። እሺ አለሁልሽ። እንዴት ነሽ? እርግጠኛ ነኝ ቁርስ አልበላም። ማር እኮ ነሽ። እንዴ እጅን ሳታጥብ ነው የምትበላው? ጀርመን ሀገር ዝግ ስብሰባ ላይ ነው። ይሄ ሳቅሽ እኮ ነው የገደለኝ። ሌላስ? ቁንጅናሽ፣ አስተዋይነትሽ። ወይኔ ታድዬ በጣም እንደምወድሽ ታውቂያለሽ አይደል? አውቃለሁ ጌታ። አባትሽ ግን በጣም ይወድሻል። እንዴት? ይሄን የሚያክል ሱቅ ስለከፈቱልሽ ነው።
ክፈትልኝ ስለው ደግሞ ለአንድ ልጅ ያሉሽ የኔ አባት ግን ከኔ ልቅ እንጀራ እናቴን አስበልጦ እኔን ከቤት አባረረኝ። እንዴት? ረጅም ታሪክ ነው። ብቻ እኔ ከእንጀራ እናቴ ጋር ስጣላ እሱ ከዚህ ቤት ካልወጣ ስትል አባረሩ። ያውም እየረገጠ ነው። አይዞሽ እኔ ያለሁልህ። እኔም አብሬክ ነኝ። ሶስተኛ ልጣድልሽ ተጠጫለሽ? ውይ ኧረ በቃኝ። አንድ ጀበና ሙሉ ብቻዬን ተጋጥኩት። ቆይ አንቺ ብትተይውስ? እንዴት ብዬ? እማ ከተውሽ አመት ሆነሽ አይደል? አዎ እንደውም ባይበልጥ። የጥሪ ካርድ አዝዣለሁ ብለሽኛል አይደል? አዎ አዝዣለሁ። የቬሎና የሚዜዎችሽ ልብስስ? ሚዜ ሄለን ብቻ ናት። ለምን? በቂ ነው። ለኔም ለሷም ቬሎ ቀብድ ከፍለናል። ለእናትሽ ሳብሻ ቀሚስ አይገዛም? ተገዝቷል። በኋላ አሳይሻለሁ። ታዲያ ምን ቀረ? የኔ ድግስ ብቻ። የምት መድኃኒትሽን ወሰድሽ? አዎ። የትምህርት ቀንሽን ስትዞሪ ታመሽ ነው? ወራት ታብዛ ሰጠች። 200 ብር ነው ብላ ተቀብላ ትመጣለህ? ገና ገበያ ለመጠላት ነው። ካልተነስ ደህና በለጭ ይዛ ነው ማሰልም አቆ የሚበላ ፈልግ 200 ብር ይዞ ስለሚበላ ያወራል እንዴ? ዝም ብለህ ታዝዝከው ነበር። እንካፍ አደራ ጆሲ በደንብ አስጠናቸው። አረ ምንም ችግር የለውም። አረ ምታማ አይደለም ጎበዝ አስጠኝና። አይንዬ ዛሬ ራት ልጋብዝሽ ስለምፈልግ ተዘጋጂ። አይንዬ ራት ልጋብዝሽ? አንተ በልተህ ጠጥተህ ተዝናንተህ በተለመደው ሰዓትና እኔ ከልጆቼ ጋር ተሻምቼ ሽሮዬን ጥስቅ አርጌ እበላለሁ። ድሮም አንቺ መች ክብር ይወድልሻል። አሁን ልጆቹን ባልረብሻቸው ደስ ይለኛል።
ምን ነው? የጻል ጨዋታ ይመቸኛል። ሰርፕራይዝ ላድርግሽ ብዬ እኮ ነው። መቼ መጣ? ትላንት። አሃ አታምነኝማ። ከወንድ ጋር ይዛታለህ ብለህ ነው ሳትደውልልኝ የመጣው? ኖ ቤቢ ሰርፕራይዝ ላድርግሽ ብዬ ነው። እብድ። ሁለተኛ አጠገቤ ድርሽ እንዳትል። እውነት አባቢ ትንሽ ብቻ ነው። ትንሽ እዛው ብታድሪ አይሻልሽም ነበር? አቤል አይሆንም አለኝ እንጂ። ማን? አቤል? ወይ አታውቀውም ለካ። የትምህርት ቤት ጓደኛ ማን ነው? የጓደኛው የሰብለ ጓደኛ። የታባሽ ነበርሽ? ተነሽ ተኝ። አንተም ነገ ሁሉንም ነገር ትደርስበታለህ። ተነሽ ተኝ። አንቺ ተነሽ ተኝ። ለቂኝ ሕፃን ልጅ አይደለሁም። የፈለኩበት አምሽቼ መግባት እችላለሁ። ምን አልሽ አንቺ? እባክህ አምላኬ ኃጢአቴን ይቅር በለኝ። ኧረ እማዬ ቀስ በይ። እዚህ ደጅ መቆም የማይገባኝ ኃጢአተኛ ሰው ነኝ። ሁሉም ሰው እኮ ኃጢአተኛ ነው። የኔ ግን ይለያል። እጾማለሁ፣ አስቀድሳለሁ፣ መጸውታለሁ፣ ግን ከንቱ ነው። ከንቱ አይደለም፣ ከንቱ ነው። የከንቱ ከንቱ ግማሽ ንስሐ አያጸድቅም ልጄ። ሁለተኛ ግን እጁ እንዳይሰነዝርብኝ ስለሚወድሽ አደጋ እንዳይደርስብሽ ብሎ እኮ ነው። በዱላ ነው እንዴ ፍቅሩ የሚገልጽልኝ? እሱን ከሱ ጋር ተነጋገሩ። ትላንት አንዱ አሌክስ ጋር ልኮልሻል ተቀበይ ብሎ ቀጠረኝ። እኔም ደግሞ ሱክ እያልኩ መሄድ። እሺ ይሄዳሉ። አጅሬ አሌክስ ምን አይኑን ማየት ነው ያስጠላኝ። ምን አስቦ ነው ሳይናገር ድንገት ዱብ ያለው? ሳያገባኝ እንዲሆነ ያገባሽ ቀንማ ቁጥጥሩንም አትችይው። ማይባክሽ ገላጊኝ። ድሮም ቢሆን አንቺ ነሽ የተጣበቅሽበት። አሁን አስጠላኛ። ለማንኛውም በዘዴ ነው። ምናልባት ሱቁን ይወስድብኝ ይሆን? ማን ሲፈቅድለት? በሰላም ነው? ሚስት አለ ማለት ከሰላም ጋር ተራራክ ማለት ነው። እናንተ ሰዎች ተዋት አስፈራሩኝ። እያስፈራራው ሳይሆን እውነቱን እየነገርኩ ነው። ቆይ እናንተ ተነጋግራችሁ ወደ መፍትሄ አትሄዱ? እኔ እኮ ለልጆቼ ስል እንጂ ፍቅር ኖሮብኝ አይደለም የታገስኳት። እግሯ ስር ተደፍተህ እንዳገኛት አትዘንጋ። እሱ ትላንት ነው እባክህ፣ ዛሬ አይደለም። ቁጭ በይ። እሺ እህቱ ይኸውልሽ ላስረዳሽ። ምንም እንዳታስረዳኝ ገብቶኛል። ኦ የኔ ቆንጆ አታልቅሺ። ተሳስተን ነው። በጣም እንደምወድሽ ታውቂያለሽ አይደል? የኔ ባይነ ደረቅ የተባለው ለካ ተረት ብቻ አይደለም። ሰው ካልደረሰበት መች ይረዳል ብለሽ ነው። ዝጊ አፍሽን። ህይወትን ቀለል አድርገሻት። ወንዶችን ላጌም እንጂ ለፍቅር አትጠጊያቸው። ምክንያቱም ወንዶች እንደ በረዶ ጨበጥኳቸው ስትይሟሙና እጅሽ ባዶውን ይቀራል። ውጪልኝ ከቤት።
ጠንካራ ሴት ነኝ። አይኔ ማየት አልፈልግም። ለማነግ ምን ሆኖ ነው ለማግባት የወሰነው? እሱም ብትጠይቂው አይሻልም? ያለው ብሎ መከራችን ነው ያለን። እንዲሁም ማድረግ ግን እንችላለን። አሁንማ ብንዘገይን ተስማምተናል። ፋርማሲ መድኃኒት ከምትቅም ለምን አትታከምም? ትኩስ ነገር ሶስት ይተወኛል። ደግሞ ምን ተገኘ? ታንፍሹ ላገባ ነው። ታዲያ ቀደምሽ አትናገሪም ነበር? አንድ ላይ ከእህትሽ ጋር ይደገስላችሁ ነበር። ከሷ ከሁለት ሳምንት በኋላ ነው የምሞሸረው። አይ እንግዲህ አትቀባጥሪ። ስራቸውን ሹበት አትረብሻቸው። የምሬን ነው። ከማን ጋር? ከአሌክስ ጋር። ቆይ ግን አሁን አቤል እያለሽ ያለው አብረን አንሆንም ነው? አዎ ለትምህርት ውጪ የሚሄደው ለ4 አመት ነው። በዛ ላይ ገና ተምሮ ስራ ይዞ እኔን እስከሚወስደኝ ሳላገባ ማርጀቴ ነው። ስለዚህ ከአሌክስ ጋር ብጋባ ይሻለኛል። እሱ ከተጋባ ነው ወዲያ ይወስደኛል። እሺ ደስ እንዳለሽ። በኋላ ግን እኔ የለሁበት። ምንም ያስፈራ ነገር የለውም እኮ። ሰርግሽ ግን እንደዚህ በፍጥነት ሊሆን አይችልም። ልጅ ሰርጌ ለዳግማ ትንሳኤ ካልሆነ እያለች ነው። የምን ሰርግ? የኔና አሌክስ ትዳር ጋር መሰለሽ እንዴ? ምን ነው ጮኛሽን በንጹህነት ጠብቂው ስትለኛል ነበር? እኔ እኮ አትጋቡ አላልኩም፣ ግን ተረጋግታችሁ ተመካክራችሁ ነው። ተመካክረናል። እናንተን ውሳኔ ነው የምንጠብቀው። ኋላ የቸኮለች አፍሳ ለቀመች እንዳይሆን ብዬ ነው። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። ወደ ጤና ተቋማችን በመምጣታችሁ ደስ ብሎናል። በፈቃደኝነት ላይ የተመሰረተ የምክር አገልግሎትና የጸረ ኤችአይቪ ምርመራ ክፍል ነው። እኔ እዚህ ክፍል ባለሙያ ነኝ። ስለመጣችሁ በድጋሚ ደስ ብሎኛል። ዛሬ ልትመረመሩ እንዴት ወደዚህ ይርጣላችሁ? ልንጋባ ስለሆነ ራሳችንን ለማወቅ። እሺ፣ የተሻለ ጥቅም አለው አይደል? መመርመሩ የተሻለ ጥቅም አለው። ራስን ለማወቅና ለወደፊት ህይወታችን አሁን ይሄንን ምርመራ በመናደርግበት ሰዓት ከ3 ወር በፊት ያለውን የምርመራ ውጤት ነው የምናውቀው። ለምሳሌ ሳምንት 3 ቀን ከሆነ በዚህ ምርመራ ውጤት አይታወቅም ማለት ነው። ስለዚህ ከ3 ወር በፊት ያለ የምርመራ ውጤት ነው ልናውቅ የምንችለው። ከዚህ በፊት ተመርምራችሁ ታውቃላችሁ እንዴ? አዎ ተመርምረሽ ታውቂያለሽ? መቼ ማለት ነው? ኤግዛክት ጊዜውን አላስታውሰው፣ ግን ተመርምሬያለሁ። አንተስ ተመርምረህ ታውቃለህ? አዎ። መቼ? አመት ይሆነዋል። የዛን ጊዜ ውጤቱ ምን ነበር? ጥሩ አሪፍ ነበር። ኔጌቲቭ ነበር። እዚህ ጋር ስትመረመሩ 3 አይነት ውጤት እንደሚመጣ ማመን መቻል አለብን።
አንድ ኔጌቲቭ ነው። ኔጌቲቭ ማለት ኤችአይቪ በደማችን ውስጥ የለም ማለት ነው። ፖዚቲቭ ከሆነ ግን ኤችአይቪ በደማችን ውስጥ አለ ማለት ነው። ሌላ ሶስተኛው ደግሞ አንዳችሁ ኤችአይቪ በደማችን ውስጥ ይኖርብናል፣ አንዱ ኔጌቲቭ ነው፣ አንዱ ፖዚቲቭ ነው ማለት ነው። እና አሁን ወደ ምርመራችን እንገባለን ማለት ነው። ምን አለ ሐኪም ቤት ብንሄድ? አሁን ይሻለኛል እማዬ። ይልቅ የምጠጣው አስጪኝ። ምን ሆና ነው? ፀሐይ ላይ ተቀምጣ ውላ አሁን ራሴን ትላለች። ትኩሳት አላት። ተነሽ ሐኪም ቤት እንሂድ። ተነሽ። እሺ አሁን ይሻለኛል። ትንሽ ልተኛበት። ተኝ። ካልተሻለሽ ግን እንሄዳለን። እሺ አሁን ይሻለኛል። አሁን ደግሞ ምን ሆንሽ? ድሮም ሲያቃዠኝ አውቄው ነበር። ወይ ጤና ማጣ። ውጤታችሁ ደርሷል። ውጤታችሁ እናውቃለን። ከዛም በፊት ግን የኤችአይቪ የሚተላለፉበት መንገዶች ግዴታ በአንድና በአንድ ነገር ብቻ አይደለም፣ በሴክስ ብቻ አይደለም የሚተላለፈው። በደም ንክኪ ሊተላለፍ ይችላል፣ ከእናት ወደ ልጅ ሊተላለፍ ይችላል፣ በምላጭ በመርፌም ሊተላለፍ ይችላል። ግዴታ በሴክስ ነው ብቻ የሚተላለፈው ብለን ልናስብ አይገባም። ስለዚህ ውጤታችን ደርሷል። ያንተ ውጤት እንደሚያሳየው ኤችአይቪ በደም ውስጥ አያሳይም። ያንቺ ውጤት ደግሞ ምን ነው አሹ? በሐሳብ ጭልጥ ጣልክ። ምን የዘንድሮ ልጆች እነሱ ያሉት ካልሆነ እኔን መንካት ነው። አይ ነው አን ነው ዝኑ ከሆነች ደህና ነሽ፣ ተሽሏታል በላት። ሄሎ ዝኑ። ወይኔ 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 ጉድ 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 አረግሽኝ ጉድ አረግሽኝ ጉድ አረግሽኝ ጉድ አንኩኝ። ጉድ ወይኔ ጉድ ጉድ ነው ልጅ ጉድ አረገችኝ። ልጅ ጉድ ሆነች። ምን ሆነች? ለምንድን ነው የማትናገሩ? ምንድን ነው ለምን አትናገሩ? ኤድስ ተገኘባት። አንቺ ነሽ ጉድ ያደረግሻት፣ የገደልሻት። ሰምኛለሽ? ሁለተኛ ልጄ ጋር ብትደርሽ ይገልሻለሁ። ሰምኛለሽ? እሷ ነች አጉል ዘመናዊነት እያለች ልጄ ራሷን እንዳትቆጣጠር ያደረጋቻት እሷ ነች። ወይኔ አሸናፊ ወይ እንዴት ናት ዝኑ? አላየኋት። አይዞሽ ዝንዬ፣ ምንም አትሆንም። ምንም አትሆንም። ኤድስ እኮ ነው። ኤችአይቪን እኮ አክብደን ስለምናየው ነው እንጂ እንደማንኛውም በሽታ ነው። ያልተነካሉ። እስኪ ተውኝ። ታዲያ እሱ ያመጣውን በጸጋ ካልተቀበል ነው ምን አማራጭ አለን? ምንም። እንዴት ነው ጠጁን አንቆረቆራችሁት? ገና ነው። አሁን ጠላውን እያጣራው ነው። ወይ እማዬ ትንሽ ጠላ ስጪ። አይሆንም። ትንሽ ስጫት፣ አምሯት እኮ ይሆናል። ትንሽ ነው የምሰጥሽ። ዝኑዬ ታያለሽ፣ ሄለን ታሪክ ባትሰራ
መቀጣት እኮ ጥሩ ነው። አስተዋይ ያደርጋል። ሄለን እና የሞተ ሰው ለኔ አንድ ናቸው። ልጅ የሚጣፍጥ ቁርስ ሰርቼም ትችልሻለህ። በቃኝ ቢንጂና በቃኝ። እኔ እኮ ነው የሰራሁልሽ ላንቺ ብዬ። ለምን አትወኝም? ተወኝ፣ ብቻዬን ተወኝ፣ ውጣልኝ። ወይኔ አባዬ ጉድ ሆንኩልህ። ልብስሽን ልበሽና ተነሽ። ምን ለመሆን? የምትወጂኝ ከሆነ ተነሽ። ለቀብሬ ካልሆነ በስተቀር ከዚህ ቤት አልወጣም። ትወጫለሽ። መድኃኒቱን መውሰድ ትጀምሪያለሽ። ዶክተር እናገኛትና የትሪትመንት ትምህርቱን ትጀምሪያለሽ። ከበሽታው ጋር ተስማምተሽ ጤነኛ ሆነሽ ትኖሪያለሽ። ተነሽ 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 አልኩሽ። ይኸው ስመጣ ተነስተሽ እንዳገኘሽ ተነሽ። አንቺ አይደለም ብለሽ በካከለ ገልሻለሁ። አለቅሽም ገልሻለሁ። ለማንንም የማልመለስ ሴት ነኝ። እንዴ ምን አረኩሽ? ሴት ነሽ ብለህ ንቀኸኝ ነው? አንቺ ጤነኛ አይደለሽም። ውጭልኝ ከቤቴ። ገላና ፍቅር ውጭልኝ፣ አለበለዚያ ጫዋለሁ። ወንድ ከሴት አስጥሉኝ ብሎ ሲጮህ ማየት እንዴት ደስ ይላል። እሺ ምን ፈልጋሽ ነው? በህይወት የወደድኩት ያዳም ዘር የለም። ካንተ ጋር ካለ ኮንዶም 90 ጊዜ ተጋደምኩት ወድጄህ መስሎ ነበር። ተሳስተሃል። በደሜ ውስጥ ያለውን HIV ቫይረስ ለመበከል ነው። ገና ብዙ ያዳም ዘሮችን ይወክላል። መቼውን ካላርጂ ነፃ የምትሆነው? አሁንማ እምበላው ሁሉ አለርጂ እንዳይሆንብኝ እየፈራሁ። ለምን አትታከመው? እባክሽ በራሱ ጊዜ ይደርቃል። መሄድበት ቦታ አለ። ቤት ነው ወይስ ትወጣለህ? የት ልትሄጂ ነው? የት? ለምን ላንባባልኩ ቃል ተግባብተናል። እኔም እወጣለሁ። ላድር ስለምችል ማታ አትጠብቁኝ። ይመች። ስለመጣሽ በጣም ደስ ብሎኛል። እንኳን ደህና መጣሽ። እንዴት ነሽ? አለሁ እግዚአብሔር ይመስገን። ዛሬ መምጣትሽ ደስ ብሎኛል። ዛሬ መድኃኒቱን ትጀምሪያለሽ። መድኃኒቱን መውሰድሽ ለተጓዳኝ በሽታ ይከላከልልሻል፣ የተሻለም ጥቅም አለው። እሺ መድኃኒቱን ስትወስጂ ደግሞ አሁን ሌላ ክፍል አለ። መድኃኒት የሚወሰድበት ክፍል እዛ እንሄዳለን። ነገር ግን እዛ በምንሄድበት ሰዓት ሚስጥር ጠባቂ ክፍል ነው። እሺ ምንም የሚያሰጋና የምትጨነቂበት ነገር የለም። HIV በደማችን ውስጥ አለ ማለት መድኃኒቱን እየተጠቀሙ እንደ ማንኛውም ሰው መኖር ይቻላል። ስፖርትሽን እየሰራሽ የተመጣጠነ ምግብ እየበላሽ እሱን እያስኬድሽ መድኃኒትሽን እየወሰድሽ እንደ ማንኛውም ሰው መኖር ይቻላል። እሺ የፈራሽበት የተለየ ነገር አለ? አይ የለም። ጓደኛሽ እንዴት ነው? እሱ ወደ ውጭ ሀገር ተመልሷል። አሁን አብረን አይደለንም። አብራችሁ አይደላችሁ? ተመልሶ የመምጣትና አብራችሁ የመሆን እድል የለም። ግን አሁን ግንኙነት በምታረጊበት ሰዓት በኮንዶም መጠቀም አለብሽ። ኮንዶም ብዙ አይነት ጥቅም ነው ያለው። ለአባላዘር በሽታ፣ የጉበት በሽታ ሊተላለፍ ይችላል። ለማህፀን በር ካንሰር፣ ለተለያዩ በሽታዎች ይከላከላል። ስለዚህ በኮንዶም መጠቀሙ የተሻለ ጥቅም አለው።
ቆይ አንቺ እንዴት ያለ ኮንዶም ወጣሽ? አንድ ቀን እኮ ነው አንድ ቀን። በየፋርማሲው ዞርኩኝ ኮንዶም የለም። ጀብሎ ደግሞ 100 ብር ያለኝ 30 ብር እና ጨምርላ ተመልሼ እንደገና ልይ ቆይ እኔን አታምኚኝም እንዴ? ካላመንሽኝ በቃ እጅሽ ይቅር። እሺ በቃ ነው። ለልጅሽ ሰርግ ያልተሽቀረቀርሽ ለማለት ተሽቀረቀሪ ነው? እኔ እሷን ደስ እንዲላት ብዬ ነው እንጂ በስተርጅና ተኩስ ቀለም አይመቸኝም። አንቺ እኮ ኑሮ አደቀቀሽ እንጂ ገና እኮ ልጅ ነሽ። አሁን ምንም የተረሳ ነገር የለም አይደል? ያለ አይመስለኝም። ውስጤ ግን በፍርሃት ተሞልቷል። ዛሬ እኮ ሙሽራ ነህ። እኔ ግን ትሞታለህ የተባልኩ መስል ውስጤ በፍርሃትና በጭንቀት ተሞልቷል። ቆይ ምንድነው የሚያስጨንቀው? እኔ አላውቅም። ከከተማ ወጥተን ተዝናንተን እንምጣ እንዴ? ሰርጉስ ቤዛን ምን ይውጣት? ከራስ በላይ ነፋስ ካልፈለግ ጥንቅር ብሎ ለምን አይቀርም? ቆይሽ ምን ይሻላል? አላውቅም። ይቅርታ አድርጉልኝ። አንድ ጊዜ ልጄን ብቻዋን ማናገር ስለምፈልግ ውጭ ትቆዩ። ንገሪኝ። ይሄንን ሚስጥር ከኔና ከአባትሽ በቀር ማንንም አያውቀው። ላንቺ ግን መናገር አለብኝ፣ ምክንያቱም ደብቄሽ መሞት አልፈልግም። ቶሎ ቶሎ አውሪ እማዬ፣ ሙሽራው መምጫው ሰዓት ደርሷል። ገና ከክፍለ ሀገር እንደመጣው ከአባትሽ ጋር ሆነ ከማንኛውም ሰው ጋር እናቴ ባወጣችልኝ ወለላ በሚለው ስሜ ነበር የምተዋወቀው። ምክንያቱም እናቴን በጣም ስለምወዳት። በቃ ይሄ ነው ሚስጥርሽ? ይሄ በሆነና ደስ ባለኝ። ከመረጠችው ምን ይደረጋል? ምን ማለቷ ነው? ሙሽራውን እኮ አፍና አስቀረቻት። ሙሽራው እኮ ሰዳት በኋላ አላገኛትም ብላ ይሆናል። አሬው ሰዳት ለሷም ትተርፋታለች። አባትሽ በጣም ነበር የሚያፈቅረኝ። ለኔ እንደ ነፍሱ ነበር የሚሳሳልኝ። ኤፍሬም ከልቡ ሰው ነበር።
ወንድሜ ቢሰማ ይገለኛል። ወለላ እኔ እኮ በጣም ነው የምወድሽ። እኔ ስላንተ መውደድ ሳይሆን መጨነቅ ያስኩት አፉን ከፍቶ የሚጠብቀኝ መከራ እንዴት እንደምጋፈጠው ነው። ፍቅር ለሚወድ ሰው መኖር፣ መገዛት፣ መሰደድ፣ መስዋዕት መክፈል እኮ ነው። እባክህ ሰበካህን አቁምና ማስወርድበትን ገንዘብ ስጠኝ። አይሆንም ውለጂ፣ አዝያ አሳድጋለሁ። ባልሞኔን ከተቀበልሽ አባትሽ ለማንም እንዳልናገር ቃል አስገብቶኝ ነበር፣ ግን ቃሌን አፈረስኩ። ምክንያቱም ኃጢአቴ ከበደኝ፣ ወንጀለኛ መሆኔ እንቅልፍ ነሳኝ። አባዬ ነው አዳራሽ ያለው ሰው ሰልችቶት ወደ ቤቱ ሊሄድ ነው እያለ ነው። ወይኔ ጉዴ! ኧረ ተዋረድን። ቆይ ምን እየሰሩ ነው? እኔ ምን አባቴ አውቄ። ልጄ ምን አማራጭ ነበረን ታዲያ? ወላጅ አባትሽ አልፈልግም ካለ እሺ ማን ነው ካዲ ወላጅ አባቴ? ነገሪ ማን ነው? ስሙ በላይ አብጄ ይባላል። አንቺ ብቻ ይቅርበይ። እኔ እኮ ልም ያልኩ ዱርዬ ነበርኩ። የኔ የምላት ፍቅረኛ አልነበረችኝ። ትዝም የምትልህ የለች? አንዷ በጣም ተወደኝ ነበር። አርግዣለሁ ስትለኝ አላውቅም እንዳልኳት አስታውሳለሁ። ልመንህ አበጀ ሟች ወንድሜ እንጂ እኔ አይደለሁም። እኔ በላይ አብጄ ይባላል። አንቺ ብቻ ይቅርበይ። በላይ ሰው ቤት ዝም ብሎ ጥልቅ ይባላል እንዴ? ፍርድ ቤት ማስያዣ ይዘናል። አሁን ምን እንታዘዝ? ከአንዴም ሁለቴ መጥሪያ ተቀበል አልቀርም። ምንድነው ጉዱ? የት ልትሄድ ነው? አይን አለ ልጆቼን አደራ አንቺም እንድትኖሪላቸው ተመርምረሽ የእድሜ ማራዘሚያውን ውሰጅ። እኔ ባጠፋሁት ጥፋት ልጆቼንም አንቺንም ጎድቻለሁ። አደራ ይቅርታችሁን አትንፈጉኝ።
ወንድሜ እባክህ ልገል ነው አስወርዳት። አረ ሰዎች እርዱት። አምላኬ እባክህ ይቅር በለኝ። እንዳላይሽ ወርቁን ጋረዱት እናትሽ እንዳላይሽ ዳመና ጥሏል በላይሽ እንዳላይሽ ወርቁን ጋረዱት እናትሽ። ሄለን ነይ ጨፍሪ እንጂ ዛሬ እኮ የቤዛ ሰርግ ነው። ነይ ጨፍሪ። ቤዛንማ ገደልሻት። ሰርጓ ነው እያልኳት ገደልሻት ትለኛለች። እብድ ናት እንዴ? አንቺ የኛ እብድ፣ እኛ ደግሞ የአንቺ እብዶች። ከእናትሽ ከአባትሽ ባልሽን ውደጂ፣ ሙሽሪት ልመጂ፣ ሙሽሪት ልመጂ፣ ሙሽሪት ልመጂ። ከእናትሽ ከአባትሽ ባልሽን ውደጂ፣ ሙሽሪት